እስኪ በስማም ብዬ ልጀምር ድርሰት አንደበት ወደቀ ሱሪው የጋይንት ጋይንት አለቀሰ ሁሉም በክትቻ ቁልፉ ተሰበረ የጦሩ መፍቻ ነው የተባለው። የሻለቃ አንደበት አንዱ ዓለም አበባው ክንያየናቸው እንደምን አላችሁ ብርቅዬ ታጋዮች ጋይንት ያፈራችሁ ለአማራ ነጻነት ሕይወት የሰጣችሁ ነፍሳችሁ በገነት ይቀመጥላችሁ። ጎንደር ጠቅላይ ግዛት ድርጅት መስመሩ 206 የኮር አመራሩ የአንበሳው ጋይንት ዋናው ክፍለ ጦሩ በዝና የሚያውቀው ከተማው ገጠሩ የአማራ ልጅ አርማው ትልቅ መፈከሩ ሻለቃ አንደበት ሞተ ያኩሩ መራሩ ነው የተባለው። ካሳመራው ጽጌ ከፋናው ወጋግራ ክንዳለም ተረክቦ የትግሉን አደራ ጥቅል የራስ ጋይንት የፋኖች አውራ ለብሔራዊ ክብር የቆመ ለአማራ ነጻነት ሰውቶ ሕይወቱን ተክቶ ነበረ ልጁን አንደበቱን ተክቶልን ነበር ለጦር አርበኛው እንደተጀመረ ለጦር አርበኛ ሰው እንደተጀመረ ቀረ ሳይጨርሰው አንደበት ወደቀ ክንዱን ተንተራሰው ነው የተባለው። አንደበት ነበረ መሮ የተዋጋ እያጥመለመለ ጠላቱን መንጋ አንድም ቀን ሳይወዝን ክረምት እስከ በጋ በሰናይፈር ጥይት ወገብ የሚለጋ የጦር አበጋዙ ዋናው ፍታውራሪ በየጦር አውድማው ትልቅ ጀብድ ሰሪ ጠላት አስገዶ ፓትሮሉን ማራኪ ምሽግ አስነቅሎ ጠላት አንበርካኪ ማሪዮን እንግዲህ በሱ እግር ተተኪ ጳጳስ ወደቀ ጦር ባራኪ እኮ ነው የተባለው። የሻለቃ አንደበት ሻለቃ ክንዳለም ድርጅት መስራቹ እውነተኛ ታጋይ ታማኝ ለጓዶቹ በብሬን በዲሽቃ አሻግሮ ግራፊ የጠላቱን ምሽግ በርብሮ አራጋፊ የጨለማ ውጊያ በቦምብ አሳላፊ እድሜው አጭር ሆኖ በጠዋት ታይቶ ጠፊ አንደበቱ ሞተ ይቻለ ማላፊ እኮ ነው የተባለው። እንደ አይነ ቡዳ ነው እንደ ልሳኑ ልበ ሙሉ ነበር ደፋር እንደ ደርግ ረገፈ በጠዋት የአንደበት ማይረግ ነው የተባለው። ገና በጉድሮው ገና በማርዳው የሻለቃ አንደበት የጦር ገበሬው የበየም ብሱሩ የአንበሳው ጋይንት የማያስጨብጠው እጁን ለጠላት የፋኖች መሪ ነበር ሐውልት ጎፈሬውን ነቅሶ ሲጓዝ ወደ ጎራ ልቡ የማይጨነቅ ሆዱም የማይፈራ ለጓዶቹ ሰጥቶ የተጉና አደራ አንደበት ወደቀ የሰረው ሰውራን የተባለው። ወራ መካሹ ድንብር አስመላሺ መልኩ የሰረሞን ጉልበቱ የጎሺ ምን ነበር አንደበት ለአንድ ቀን ብሸሺ የሻለቃ አንደበት የጦሩ ገበሬ ልቡ ድፍን ነበር እንደ ጥይት ፍሬ አደራ ወንድሞች ነው ያለ አንደበት አደራ ወንድሞች የትግል ጓዶች እኔም ሳላስበው ቀረው ተበልቼ ትግሉ እንዳይቋረጥ ግፍ ወንድሞች ያለው አንደበት ጦርነት ባይገባም ለሰው ልጅ ሞት አይቀር ፍርሃት ያስነውራል አንገትን ማቀርቀር የማያውላውል ክት ያላሞቱ አንደበት አንድ ላይ ጸና በመሰለበት ወንድምዬ የጦሩ መሐንዲስ አንደበት ድርቡሹ ሞራል የሚማርክ እስከ ተተኳሹ 7 ሰው ገሎ 5ቱን አስቦ ደክሞት ነው መሰለኝ ሄደ ተከትሎ የተባለው። አታውቁትም እንጂ እናንተም አንደኛ የጦሩ መሐንዲስ የመስመሩ ዳኛ በሰናይፈር ጥይት ጠላት የሚያስተኛ ጋይንት ወለደው በስሙ ዝነኛ አንደበት ደከመው ተኮናኖተኛ ነው የተባለው። በረሃብ በዋጥም ትግል የማይሰለች የአማራው ጠበቃ አዲስ ፓርቲ መስራች ለነጻነት ታጋይ ለማንነቱ ማች ለጦር ታጋዮቹ ለውጊያ የሚመች ጸጉሩን አበጠረው ነቀሰው በሚዶ በፊት ገባላቸው ወደ ኋላ ጋርዶ ጥንት ፈር የለም ጋይንት ተወርዶ እኮ ነው የሚለው አንደበት። በደንብ ተዋጥቷል የአባቱን አደራ ጥንትም ዓላማው ነው ሊታገል በጎራ ለነጻነት ብሎ ለብሔረ አማራ ሕይወቱን ሰውቷል በሳሊ ተራራ ነው የተባለው እኮ። የሻለቃ አንደበት ካመነም አይከዳ ቢጠጉት አይሸሺ የተወረረውን ድንብር አስመላሺ የወድማው አንበሳ የደገላው ጎሺ በወረዳው ቀረ በእድሜ ሳያበሽ ነው የተባለው። ገና በወረዳው ብዙ ሳያፈራ አንደበት ወደቀ የፋኖች አውራ የሻለቃ አንደበት ሰናይፈሩ አልቅሷል ብሎ መትረይሱ ጣቶቹም ወደቁ አይኖቹ ፈሰሱ ደክሟቸው ነው መሰላፈሩ ለበሱ ነው የተባለው። በኢንፎርት ጥይት ጠላት የሚደፋው እንኳን ዘመድ አዝማድ ጋይንትንም ከፋው የጦሩ መሐንዲስ ሞተ የጦር መሪው ሞተ ሻለቃ ገደፋው ነው የተባለው እኮ። ገደፋው ባሪሁን ታሪኩ ይወሳ የሻለቃ መሪው የጋይንቱ አንበሳ ልቡም አይጨንቅ ለነፍሱም አይሳሳ የጋይንትን ምሽግ እየሰበረው ማን ነው ሻለቃ ገደፋው የጦር መሐንዲስ ነው የተባለው እኮ። ሻለቃ ገደፋው የጦሩ መሰሪ ግራዝማች ቀኛዝማች ይባል ፍታውራሪ በመትረየስ አጫጅ በኢንፎርት ይገሪ የጠላቱ ምሽግ በድንገት ሰባሪ ነበር የተባለው። ገደፋው ወርቋል የጋይንቱ ሱሪ ሻለቃ ክንዳለም የጋይንት አንበሳ የልጁን ሞት ይየው ቀስቀሱት ይነሳ አገሬ ጋይንት ያሳዝናል በጣም እንደ ልሳኑ ነው ሰውም አያወጣም። የሻለቃ አንደበት ያማራው ድርቡሽ ወደፊት ነው እንጂ ወደ ኋላ ይሸሽ ጠላት አራጋፊ ነበር አስመላሽ ታገል ያማራ ልጅ ሆብለ በይፋ በየተራ እያለ ዘራችን ሳይጠፋ የኢትዮጵያን መስራች የጥንቱን አማራ ያው ምርጥ ዘሩን የብሔሩን አውራ ጥፉ ተባለ እንጂ በመንግስት ሴራ አማራው አንዱን እስከ መጨረሻ ቆርጥሞና የበላይ ኦሮሞ ውሻ ከቶ መቼ የሆነ የሚያልቀው መከራ መንግስት የሚወጣው ማክሮ የሚመራ ታዲያ እስከዚያው ድረስ አለቀ እንጂ አማራ
የስልጣኔው ምንጭ የጥበብ ፈላስፋ መንግስት አውጆብን አማራ ሊጠፋ ባለንበት ዘመን ሂስትሪው ሲወራ ምንጩ ተንደፋርሷል ጎሽቶ ካልጠራ ወራቱ ከባድ ነው በተለይ ለአማራ በጣም ያስለቅሳል የአማራ ልጅ በደል እናፍርሰውና አልጋው ይደላደል ሚሊሻና ፖሊስና አድማ በታኝ የቤተሰብ ጠላት የአማራ ጨቋኝ በብር ተገዝተው ሆነው ብልጽግና እናያቸዋለን ልግኔ ይስጠቀና ክንድና በርታው የአማራ ልጅ ፋኖ ከደጅ ሲመጣ ጠላት ሞት ለምኖ ታዲያ ከዚህ በላይ ወደ ቤት እንድረስ መጥተው ሲበሩነ ከቤታችን ድረስ አማራ ይቀስቀስ ግቡ በየቤቱ የነፍጠኛ ዘር ነው ይዝመት እንዳባቱ በየቤቱ ግቡ ይቀስቀስ አማራ ይስተውላ ስለነሱ በመንግስቱ ሰራ እንደማይቀርለት ሞቱ በየተራ በንጉስ ሚካኤል በወሎ አንበሳ በሸዋብሪ ከተጎጃው በላይ በጎንደሩ ካሳ አጽቦ ወቅሳላ አማራው ተነሳ ከአያት ከቅድመ አያት የወረሰውን አንደበት ለብሶታል የዘር ሱሪውን የሻለቃ አንደበት አንተ አባሩ ፍርስ እሱ ትንሽ ቆየና የቀን ይለፍረዱ ነው የሻለቃ